ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ቅዳሜ ነው። የቀኑን መረጃ ወደ እናንተ ለማድረስ መስመር ላይ ከፓስተር አለማየሁ ጋር ተገናኝተናል። ዛሬ እንግዲህ አንዳንድ ጉዳዮች ስለገጠሙን በስልክ ነው ያደረግነው። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ወቅታዊ የዓለምን ክስተት እንዲሁም ደግሞ በርካታ የዓለማችን መገናኛ ብዙሃን ዳሰሳ ያደረጉበትን መረጃዎች ፓስተር እንደተለመደው አሰባስቦ ለኛ ደግሞ መረጃውን ሊያቀብለን መስመር ላይ ተገኝቷል። ስልክ ደወል አድርጌለታለሁ። እሱን ደግሞ ያጋራናል። ሰላምታ ከተለዋወጠን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ? ሰላም ዋልክ? እግዚአብሔር ይመስገን። ዛሬ እንግዲህ አንድ ሴሚናርም ስላለ ከዛ ላይ ነው እንግዲህ አንተን ለዚህ መረጃ ደወልና ያረኩልህ። እስኪ ምን ተገኘ ፓስተር? እንግዲህ ትናንት ማምሻውን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መግለጫ ሰጥተው ነበር። እንግዲህ ይሄ መግለጫ ምንድነው? ለጦርነት እንደተዘጋጁና ኢራን ላይ ከፍተኛ ጥቃት ለመፈጸም የፕሬዝዳንት ዶናልድ ትራምፕን ውሳኔ እየጠበቅን ነው ብለዋል። እና ኢራንን ወደ ድንጋይ ዘመን እንቀይራለን የሚል የመከላከያ ሚኒስትሩን ትናንትና የዘገብነውን እሱን እያጠናከረ መግለጫ ነው የሰጡትና ይሄ መግለጫ አሰጣጣቸው በብዙዎች ዘንድ አልተወደደላቸውም። ምክንያቱም ብዙ ሀገሮች አሜሪካና ኢራን እንዲደራደሩ ጥረት እያደረጉ ስለሆነ ይህንን ጥረት ወደ ጎን ያደረገ ነው የሚል ነገር ነው እየተነገረ ያለው እና ምናልባትም እንግዲህ ወይ ዛሬ ወይ ነገ አይታወቅም በምን ሰዓት እንደገና ተመልሶ ጦርነቱ እንደሚፈነዳ። ይሄ እንግዲህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ፓኪስታን ኢስላማባድ አቅንተዋል። ከዛም ወደ ራሽያ ያቀናሉ ተብሎ ይጠበቃል። ይሄውም እንግዲህ ለዲፕሎማሲያዊ ጥረት ነው የሚል ነገር ነው የተሰጠው። በእርግጥ ብዙ ሀገሮች ዲፕሎማሲያዊ ግንኙነቱ ወይም ደግሞ ድርድሩ እንዲቀጥል ጥረት እያደረጉ ነው ያሉት። እንዲህ አይነት ነገሮች ደግሞ ጥረቱን ወደ ኋላ ይመልሱታል ተብሎ እየተሰጋ ነው ያለው። እንግዲህ ይሄ ነገር በመካከለኛው ምስራቅ ያለውን ነገር ይበልጥ የሚያባብሰውና አሁን ምናልባትም ጦርነቱ ከፈነዳ ከመጀመሪያው ጥፋት የባሰ ጥፋት ሊያስከትል እንደሚችልና ኢራንም ተጠቅማ የማታውቃቸውን ሚሳኤሎች ልትመዝ ስለምትችል በዚህ ጦርነትም ምናልባትም እነ ቻይናና ሩሲያስ በቀጥታም ሊገቡ ይችላሉ ተብሎ እየተፈራ ያለ ስጋት አለ። ምክንያቱም አሜሪካ አንድ የጦር ጀት ተሸካሚ መርከቧን ሌላኛውን ወደዚህ ወደ ገልፍ መስመር አስጠግታለች። እንግዲህ ጦርነቱ ሲታይ የሚቀር አይነት አይመስልም እና
ይሄ በእንዲህ እንዳለ በቀደም ዕለት አንድ ዘገባ ዘግበን ነበረ። የስፔኑ ጠቅላይ ሚኒስትር ጉስታቮ እሳቸው ለአውሮፓ ፓርላማ በእስራኤል ላይ ማዕቀብ እንዲጣል አቅርበው ነበረ እና በትናንትናው ዕለት ስብሰባው ተካሂዷል እና ከስብሰባው በኋላም መግለጫዎች ወጥተዋልና የአውሮፓ ህብረት በእስራኤል ላይ ማዕቀብ ለመጣል ያቀረበውን የውሳኔ ሐሳብ በሃንጋሪ ተቃውሞ ውድቅ ተደርጓል እና በጉዳዩ ላይ የታሰበውን ያህል አልሆነም ነው። አዎ በጉዳዩ ላይ ሰፊ ውይይት ነው የተደረገው። እንግዲህ የአውሮፓ ህብረት በእስራኤል ላይ ማዕቀብ ለመጣል የነደፈው እቅድ በሃንጋሪ በድምጽ የመሻር መብት ወይም ደግሞ በአውሮፓ ህብረት ደንብ መሰረት ያሉት 27 የአውሮፓ ሀገሮች ውስጥ አንዱ ከተቃወመ ውድቅ ይደረጋል የሚለውን ሐሳብ ህግ ተጠቅማ ውድቅ ተደርጓል ማለት ነው። በሃንጋሪ ድምጽ ምክንያት 27 አባላት ሀገር መካከል 26ቱ ማዕቀቡን የደገፉ ቢሆንም የተቀናጀ እርምጃ ለመውሰድ የተደረገው ሙከራ በሃንጋሪ የተቃውሞ ሊሰናከል መቻሉን የአውሮፓ ህብረት አስታውቋል። ይሁን እንጂ በዚህ የአውሮፓ ህብረት መተዳደሪያ ደንብ መሰረት ሀገሮች በጋራ ወይም በተናጠል ማዕቀብ ሊጥሉ ይችላሉ። አሁን በዚህ ቢሰድቅም ሌሎች ሀገሮች በተናጠል በእስራኤል ላይ በከፊል ማዕቀብ ለመጣል የታሰበውን እቅዳቸውን ለትግበራ ሊወስዱት እንደሚችሉ የሚያመለክቱ ሁኔታዎች አሉ። እንግዲህ ይሄ ምንድነው የሚያመለክተው የሚለው ነው። ይሄ ውሳኔ ዝም ብሎ ከሜዳ ላይ የበቀለ ውሳኔ ሳይሆን እስራኤል እንደሚታወቀው ለብዙ የአውሮፓ ሀገሮች ሸሪክ ነች። ቅርብም ናት፣ መዳረሻ ነች። እሷም ደግሞ ከነሱ የጦር መሳሪያዎችና የተለያዩ ነገሮችን ትገዛለች። ልክ ነው። እና ይህ የውሳኔ ሐሳብ በክልሉ የተባባሰ የመጣውን ግጭት ተከትሎ በአውሮፓ ህብረት እና በእስራኤል መካከል ያለውን የንግድ ትብብር በከፊል ለማገድ ያለመ ነበረ። ሆኖም የህብረቱ የውጭ ጉዳይ ፖሊሲ ውሳኔዎች በሁሉም አባል ሀገር ሙሉ ስምምነት መጽደቅ ስላለባቸው የሃንጋሪ ተቃውሞ ውሳኔውን ተፈጻሚ እንዳይሆን አስገድዶታል። እንግዲህ ይሄንን ስትመለከት ምንድነው አንድ የምትመለከተው ነገር እስራኤል ምን ያህል ከአውሮፓ ልብ እየወጣች እንደሆነ ነው የምትመለከተው። 26 የአውሮፓ ሀገሮች እስራኤል አሁን የምታደርገውን በሊባኖስ በፍልስጤም እንዲሁም ደግሞ በዌስት ባንክ የምታደርገውን የሰፈራ ፕሮግራሞች አውሮፓውያን አልደገፉትም፣ አልተቀበሉትም። እነሱ የሚሉት ምንድነው የሰብአዊ መብት ጥሰት እየተፈጸመ ነው ባዮች ናቸው። እስራኤል ደግሞ ለዚህ ጆሮ እየሰጠች አይደለም። እና እንግዲህ ይሄ ውሳኔ ለጊዜው ባይጸድቅም በተናጠል ግን አገሮች በሚያደርጉት የዲፕሎማሲም ሆነ የኢኮኖሚ ጫና ምናልባት እስራኤል ከአውሮፓ ጋር ያላትን ነገር ቆም ብላ እንድትመለከት ያስገድዳታል የሚል እምነት አለኝ። ምናልባት እንግዲህ ይሄ ለወደፊቱ ሊከሰት ላለው ክስተት እንደ አንድ እርምጃ ወይ ደግሞ አመላካች ሊሆን ይችላል። ወደፊት አይቀርላትም እስራኤልና አውሮፓ የመለያየቱ ጉዳይ እንደ ቅዱስ ቃሉ መሰረት መፈጸሙ አይቀሬ እንደሆነ አመላካች እንደሆነ ነው እኔ የገባኝ። እንግዲህ አሁን ያለው ነገር እጅግ ከበድ ያለ ጉዳይ ነው።
ይሄ የዲፕሎማሲ ንቅናቄ የተከናወነው በመላ አውሮፓ ስለሆነ ከጊዜ ወደ ጊዜ እየናረ የመጣውን የህዝብ ተቃውሞ ተከትሎ ከንግድ ትስስር ግምገማ ጋር ተያይዞም ከ1 ሚሊዮን በላይ ዜጎች የፊርማም አቤቱታ ለህብረቱ አቅርበዋል ከተለያየ ሀገር ማለት ነው። እና ስለዚህ ተፈጻሚነቱ አይቀሬ ነው እያልከን ነው? አዎ እንግዲህ የጊዜ ጉዳይ ነው። አብዛኛው አባል ሀገሮች በእስራኤል ላይ ጠንካራ የኢኮኖሚ ጫና እንዲደረግ ይፈልጋሉ። ይሄ በጋራ ለማድረግ የታሰበ ነው። እንግዲህ ብቸኛው ተቃዋሚዋ ደግሞ ሃንጋሪ የአውሮፓ ህብረት አባል የሆነችው ሃንጋሪ ብቻ ነች። እና ይሄ በአውሮፓ ህብረት ውስጥ ደግሞ እንደዚህ አይነት ነገሮች በጋራ ሁሉም ካልደገፈ ስለማይወሰን ለጊዜው እንግዲህ በአውሮፓ ህብረት ደረጃ የታሰበው ነገር አልተከናወነም። ቀጣዩ ግን ማይቀር ይመስላል። ምናልባት እንደምታውቀው በቅርቡ ምርጫ እንዳደረገች ይታወቃል። በተለይም ደግሞ ዶናልድ ትራምፕ እንዲመረጡ የፈለጉት ወይ ደግሞ አሜሪካ እንዲመረጡ የፈለጉት ጠቅላይ ሚኒስትር ኦርባን እንዲመረጡ ፈልገው ነበረ። ኦርባን ስልጣናቸውን ለቀዋል። አሁን የሃንጋሪው ጠቅላይ ሚኒስትር ማለት ነው። ልክ ነው። ስለዚህ አሁን ያለው ደግሞ ብዙም ከአሜሪካ ደጋፊነት ከእስራኤልና ከአሜሪካ ደጋፊነት ወደ ኋላ ያለ መንግስት አይደለም አሁንም የተመረጠው። ግን እንደ ቪክተር ኦርባን አክራሪ አይደለም እና ቀኝ ዘመም አይደለም ያኛው። ስለዚህ ያ ነው ያለው ነገር። እንግዲህ ዛሬ ማምሻውን ደግሞ ይቅርታ ዛሬ ቀን ላይ ዶናልድ ትራምፕ አጭር መግለጫ ሰጥተው ነበረ። አሜሪካንን የተቃወሙና በዚህ ጦርነት ለአሜሪካ ስፍራን ያልሰጡ ወይም ደግሞ ድጋፍ ያላደረጉ የኔቶ አባል ሀገራት ላይ የኢኮኖሚ ማዕቀብ እንጥላለን ብለዋል። እንግዲህ የኔቶ አባል ሀገራት ላይ የኢኮኖሚ ማዕቀብ እንጥላለን ይበሉ እንጂ ምን አይነት የኢኮኖሚ ማዕቀብ እንደሆነ አልተናገሩም። እንግዲህ በዋናነት ስፔን ነች በዋናነት ይህን ጉዳይ እያስተባበረች ያለችው። ለአሜሪካም የጦር ሰፈሯን ያልፈቀደችም፣ በእርግጥ እንግሊዝም አልፈቀደችም፣ ፈረንሳይም፣ ጀርመንም ጣሊያንም አልፈቀዱም። እንግዲህ እነዚህ ሁሉ ሀገር ላይ ይሆን ወይስ ከረር አድርጋ እርምጃውን የተቃወመችው ስፔን ላይ ይሁን የታወቀ ነገር የለም። ነገር ግን አሁን ኔቶ ላይ ያለው ጫና ከባድ ይሆናል። ምናልባትም እነዚህ ሀገሮች ከኔቶም ሊወጡ ይችላሉ። ምክንያቱም ዛሬ የፖላንድ ጠቅላይ ሚኒስትር እሳቸውም አንድ ሀሳብ አቅርበው ነበረ። የፖላንድ ጠቅላይ ሚኒስትር እሳቸው ምንድነው ያቀረቡት? ሩሲያ በወራት ውስጥ ኔቶን ልታጠቃ ትችላለች የሚል ዶናልድ ታስክ ይባላሉ። የፖላንድ ጠቅላይ ሚኒስትር ናቸው። በወራቶች ውስጥ ልታጠቃ ትችላለች እና በኔቶ አባል ሀገራት ላይ ጥቃት የመሰንዘር እድል በቅርብ ወራት ውስጥ ሊከሰት የሚችል መሆኑን በመግለጽ የዓለም አቀፍ ማህበረሰብ አስቸኳይ ማስጠንቀቂያ እንዲያስተላልፍ ወይም ደግሞ ኔቶ እንዲዘጋጅ የሚል ነገር አንስተዋል። ይህንን ያሉት እንግዲህ ከፋይናንሻል ታይም ጋራ ቆይታ ባደረጉበት ወቅት ነው ጠቅላይ ሚኒስትሩ። ብዙዎች ግን ያሉት የራሳቸውን የግል ስጋት እንጂ የሩሲያ እሳቤ አይደለም የሚልም ነገር እየተነሳ ነው ያለው። ሩሲያም እንዲህ አይነት ነገር እሳቤውም የለኝም የሚል ምላሽ ሰጥታለች።
ፖላንድ ሮም ስጋት ነበራት። በተለይ በዩክሬንና በሩሲያ ጦርነት ጊዜ ከፍተኛ ስጋቷን ስትገልጽ ሰንብታ ነበር። እንግዲህ ያንን ነው መልሳ ያንጸባረቀችው ማለት ነው። አዎ እንግዲህ አሁን እሳቸው እያቀረቡ ያሉት ምንድነው ከአውሮፓ ከሁለተኛው ዓለም ጦርነት በኋላ እጅግ ድንገተኛ በሆነ ቅድመ ጦርነት ውስጥ እንደምትገኝ ነው የገለጹት። እሳቸው በምን መስፈርት እንደሆነ ባይታወቅም እሳቸው እንግዲህ የራሳቸውን እሳቤን የሰጡት አሁን ምናልባትም ዩክሬን እየተዳከመች መምጣቷና አውሮፓውያኖችና አሜሪካም ከዩክሬን ፊታቸውን በመመለሳቸው የተፈጠረ ስጋት ሊሆን ይችላል የሚል ነው። እንግዲህ የሩሲያ ስጋት የዓመታት ሳይሆን የጥቂት ወራት ጉዳይ ነው ሲሉም ነው ረጅም ጊዜ ሳይሆን ስለ ቅርብ ጊዜ እያወራሁ ነው ሲሉ ስጋታቸውን ገልጸዋል። እና እንግዲህ የአሜሪካ ሚና ጠቅላይ ሚኒስትሩ አሜሪካ ለኔቶ አጋሮች የምታሳየውን ታማኝነት ላይ ጥርጣሬም እንዳላቸው አልሸሸጉም። ጥርጣሬ ያለኝ ነው እያሉ ያሉት በእኔ አሜሪካውን ላይ ፊቷን ወደ መካከለኛው ምስራቅ ነው ያዞረችው። ከኔቶ ጋር ደግሞ ያላትን ነገር እያጤኑበት እንደሆነ ባለፈው ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ይህንንም ቢናገሩም ነገር ግን አሁን ደግሞ በአንዳንድ የኔቶ ሀገሮች ላይ እርምጃ ወስዳለው ማለታቸው አውሮፓ ውስጥ ያለውን ነገር እንደገና የአውሮፓ ሀገሮች የራሳቸውን የመከላከያ አቅም ለማደራጀትና ለማጠናከር የራሳቸውንም የጋራ ትብብር ለመፍጠር ማሰባቸው እነዚህን ጉዳይ ተዳምሮ ምናልባት የፖላንዱ ጠቅላይ ሚኒስትር ስጋት ትክክል ሊሆን ይችላል የሚል እሳቤ አለ። እንግዲህ አውሮፓ በራሷ መከላከል አቅም ላይ እንድትአተኩር ጥሪም አቅርበዋል። እሳቸው አውሮፓ በራሳቸው ለመከላከል እንግዲህ እንግዲህ ምንድነው ተደጋጋሚ ትንኮሳ ባለፈው መስከረም ወር የሩሲያ ድሮኖች የፖላንድን የአየር ክልል መጣሳቸውን ያስታወሱት እንደዚሁም ደግሞ ከዚህ በኋላ ሊቀጥል ይችላል ይሄ ድርጊት ሊገጥመን ይችላል የሚል ስጋታቸው እንግዲህ ትናንትና እንደዘገብነው ደግሞ የዩክሬኑ ፕሬዝዳንት ዘለንስኪ ለድርድር እጃቸውን መዘርጋታቸውና ቱርክን ታሸናግለኝ ማለታቸው ምናልባት ስጋቱ ያየለባቸው ይመስላል። እንግዲህ እነዚህን ቀምረው ነው እሳቸው ስጋት አለብኝና ጥንቃቄ ይደረግ እያሉ ያሉት። እንግዲህ ይሄ ጠንከር ያለ ንግግር በምዕራባውያን ዘንድ ሁለት አይነት አቀባበል እየተደረገለት ይገኛል። አንዳንዶች ንግግሩ የአውሮፓን ሀገራትን ለመከላከያ የሚያወጡትን በጀት እንዲጨምሩና ለማነሳሳት የታለመ ነው ሲሉ፣ ሌሎች ደግሞ የቀጠናውን ውጥረት ወደ ማይመለስበት ደረጃ እንዲሸጋገር ስጋታቸውን እየገለጹ ነው የሚሉም አሉ። ሩሲያ ግን ለዚህ ጉዳይ መልስ ሰጥታለች። ሩሲያ በበኩሏ መሰረተ ቢስ ስትል በተደጋጋሚ የእሳቸውን ትችትም የሌሎችንም ውድቅ ማድረጓ ይታወሳል። እንግዲህ የእርሷ አስተያየት ምን የአውሮፓ መሪዎች ስጋት ተገቢ ነው ወይስ የጦርነት ስጋት መፈጠሩ እውነት ነው ወይንስ እንትን ነው የሚለውን ወደፊት የምናየው ይሆናል። የምንመለከተው ይሆናል። እንግዲህ ዓለም አሁንም ስጋቶች ላይ ብቻ ሳይሆን ቀጥተኛ የሆኑትም ነገሮች እንዳሉ እየተመለከትን ነው ያለነው። በተለይ የአውሮፓ በእስራኤል ላይ መነሳትና እስራኤል ደግሞ
አሁን የምታደርጋቸውን ወታደራዊ ዘመቻዎች በቁርጠኝነት ለመቀጠል መወሰኗ ምናልባት የነዚህ የአውሮፓ ሀገሮች በእስራኤል ላይ የሚያደርጉት ጫና ከዚህ በኋላ እየጨመረ ሊሄድና እንግዲህ ከጀርባ ላለው ለትርምሱ ላዘጋጀው ለአውሬው ትልቅ ፌሽታ ይመስላል እና እየተሳካለትም ይመስላል። ልክ ነው። እና አሁን ላይ ዓለም በተበታተነ መልኩ በትርምስ ውስጥ የምትገኝበት ሁኔታ ነው ያለውና ይሄ ደግሞ ለአውሬው መንገስ አማራጭ መንገድ እንደሆነ ወይም ደግሞ ወደ መቅደሱ ለመግባት መንገድ እንደሆነ የሚያመለክት ጉዳይ ነው። ልክ ነው። እና እዚህ ነገር ላይ በጣም አሁን ይሄ ነው ያ ነው ብለህ በግልጽ ልታስቀምጠው የምትችላቸው ብዙ ነገሮች አሉ። በተለይ ሐሰተኛውን ክርስቶስ ወደ ዓለም ለማምጣትና እስራኤል ንጉሴ ብላ ለመቀበል እየተደረገ ያለው ነገር ምቹ ሁኔታዎችና መደላድሎች እየተፈጠሩ መምጣታቸው የመጨረሻው ሰዓት ምን ያህል እንደቀረበ አመልካች እንደሆነ ነው የሚያሳየው። ስለዚህ መጽሐፍ እንደሚል እንግዲህ ዘመኑ ቀርቦ ሳለ ቸል ልንል እንደማይገባንና እንደ ነቅተን ከምን ጊዜውም በላይ ተዘጋጅተን የክርስቶስ ኢየሱስን ምጽአትን መጠባበቅ አለብን እላለሁ። እንግዲህ ለዚህ ምሽት ያዘጋጀሁት ይሄንን ይመስላል። ይቅርታ ለዚህ ቀን ያዘጋጀሁት ይሄንን ይመስላል። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ከተጣበበ ጊዜ ይህን የመሰለ መረጃ ለአድማጮች ስላቀበልክ እግዚአብሔር አብስቶ ይባርክ። እንግዲህ ዓለማችን በከፍተኛ ደረጃ እየሄደችበት ያለው ርቀት የመጨረሻውን ዘመን አመላካች ሆኖ እየታየ ይገኛል። ውድ አድማጮቻችን በዚህ ረገድ ራሳችንን እንድናዘጋጅ ራሳችንን እንድንጠብቅ መልእክታችንን ማድረስ እንወዳለን። ከምሽቱ 12 ሰዓት ላይ የቀጥታ ስርጭት ስላለ ታዳሚ እንድትሆኑ ከወዲሁ ማሳሰብ እንወዳለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።